ልጅ ወለድኩት ሙስሊም ካልሆነ ሰው ነው ማለት ሙስሊም አለመሆኑን ሳላውቅ ነው። ሙስሊም ነኝ ብሎኝ የቲም ነኝ ቤተሰብ የለኝም እና ያንቺ ቤተሰቦች ይዘው እኔ ራሴ ብቻ ነኝ ስለምናደርጋለኝ በሰዓቱ ብዙ ምስኪን መስሎኝ ነገርና አመኘው የኔን ቤተሰቦች ብቻ ይዘን ካደረግን ከዛ ልጅ ወለድኩኝ። ኖርማሊ ከሱ ጋር ካደረግን በኋላ አንድ ወር ነው አብረን የቆየነው። ብዙ ጊዜ ረጅም ጊዜ አልቆየንም። ከአንድ ወር በኋላ እሱ ለቫኬሽን ነበር የመጣውና ወደ የሚኖርበት ሀገር ተመለሰ። እኔ እርጉዝ ነበርኩኝ። ያረገዝኩትም ፈልጎ ነው ልጅ ፈልጋለሁ አርግዥ ብሎ ነው ያረገዝኩት። ነገር ግን ከተመለሰ በኋላ እኔ እርጉዝ እንደሆንኩ ስነግረው አልፈልግም ኤክስ የነበረች ተጣርቀናል፣ እሷ አላገባ ነው ገለመለ ልጅ አስወርጃለኝ። እኔ ደግሞ የነበርኩበት ሀገር ህጋዊ ስላልሆንኩ የሆስፒታል ምንም ይልፋል አልነበረኝም እና በግሌ የሆነ ነገር ባደርግ ይሄን ብታመም እንኳን ለህይወት ያስኪ ነገር ቢፈጠር ምንም አይነት ኦፖርቹኒቲ ሳልነበረኝ አላስወረድኩም። በቃ እኔ ኒካርጌ ነው ያረገዝኩትን ልጅ ነው ወጣት ማለት ነው። እና ግን በዛ ባንድ ወር ቆይታ ውስጥ ብዙ የሆነ የሚያጠራጥሩ ነገሮች ነበሩ። ሲጠጣ አየዋለሁ። ለምን ትጠጣለህ ስለው እከሌ እንደዚህ ትንሽ ጠጣ ቅመስ ብላኝ ነው ምናምን። እኔ ለምን እንደዚህ ታደርጋለህ ብለው እኔን እንደ ነዝናዛ ምናምን ነው የሚያስበኝ ማለት ነው። በቃ አንቺ ጨቅጫቃ ነሽ፣ የአረብ ሀገር ሴቶች እንደዚህ ጭንቅላታቸው የለቀቀ ሲባል ለሴት ልጅ ቀብር መዘየር ይቻላል። እና ማለት ሁለት አይነት ሐሳብ ስለሰሙ አንዳንዱ ማለት ካላለቀሰች ማትረብሽ ከሆነ ይቻላል የሚላለ፣ አንዳንዱ ደግሞ አይቻልም የሚላለና በትክክል የትኛው ነው እሱም ብትነግረኝ። زيارة القبور بالنسبة للنساء اختلف فيها العلماء، منهم من جوزه ومنهم من حرم. ሴት ልጅ ቀብር ትዘይራለች ወይም ሳትዘይርም በሚል ጉዳይ በዑለሞች መካከል ሁለት ሐሳብ አለ። ግማሾች ይቻላል፣ ሌሎች አይቻልም የሚለው። ትክክለኛው አቋም ግን የትኛው ነው ከተባለ አይቻልም የሚለው። ለምን ከተባለ ነብዩ ሰለላሁ ዐለይሂ ወሰለም በግልጽ ሐዲስ ላይ ከልክለዋል። ነሃ ረሱል ይላል ለዐነ ረሱል ሰለላሁ ዐለይሂ ወሰለም ዘዋራት القبور የሚል ሐዲስ መጣ። የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ቀብር የሚዘይሩ ሴቶችን ከልክለዋል። የከለከሉበት ምክንያት ምንድን ነው? የከለከሉበት ምክንያት ሴት ልጅ ከወንድ ልጅ በተለየ መልኩ ተደርጋ ተፈጥራለች። ከምን አንጻር ከተባለ ከእዝነት አንጻር። ሴት ልጅ በጣም አዛኝ ነች፣ ልቧ ተሰባሪ ነው። አንዴ ከተሰበረች ያንን ስብራቷን ባስታወሰች ቁጥር፣ ትዝ ባላት ቁጥር፣ ያንን የሚያስታውሳት ነገር ባየች ቁጥር ያ ስብራት ዳግም የሚነሳባት የሆነች አዛኝ ፍጡር ነች። ከዚህ አንጻር ወደ መቃብር ሄዳ ምናልባት የሞተባትን ልጇን ሄዳ ቀብር ብታይ ያ የምትወደው ልጇን ያጣችውን ልጇን አስታውሳ እዛው አትጨክንም። በባህሪዋ እዚያ ቦታ ላይ ከአላህ ጋር የሚያጣላትን የሆነ ከቀደር ጋር የሚያጋጫትን የሆነ ቃል ልትናገር ትችላለች። የዛኔ ዘይራ ከምታገኘው አጅር ይልቅ የምታመጣው ኃጢአት በእርሷ ላይ ይበዛባታል። ገብታችኋል? ከማዘን የተነሳ ሴት ልጅ በሞት ጊዜ የምትናገራቸውን ቃላቶች ያስተውላቸው ከሆነ እንዳው መዕዙራ የምትታለፉና ነው እንጂ በዚያ ሰዓት ከስሜቷን መቆጣጠር ስላቃታት የሚለው ከቀደር ጋር የሚያጋጩ ነገሮችን ይናገራሉ። ወይን አባቴ ምን ተባብለን ነበር? አልሄደብሽም አላልከኝም ነበር ወይ? ቃልህን አጠፍክ አይደለም? ምን ብለኸኝ ነበር? ልክ ሰውየው በቃ ይሄ ከአላህ ቀደር ጋር የሚያጋጭ የሆነ ነገር ነው። አይታችኋል? ሰው ሲሞት ወንድ ልጅ አይታችሁት ከሆነ ግን የመቻል ባህሪ አለው። ወንድ ልጅ የመቻል ባህሪ አለው። ሰው ቢሞት ለምሳሌ በአካባቢያችን ወንድ ልጅ ከጓደኞች ጋር ጠዋት የሆነ ጋቢ ለብሶ ምናምን ቀብር ይሄዳል፣ ይቀብራል፣ ምን ይላል። አይታችሁታል? ሴቶችስ አይችሉም። በዚያ ቀን ቀኑን ሙሉ ሲያለቅሱ ነው፣ ድክምክም ብለው ነው የሚውሉት። ከቀናት በኋላ ራሱ እንግዳ ቤት ውስጥ በሚመጣ ጊዜ ከሩቅ ሀገር ያን ሰው የሞተውን ለማየት እንባቸው ዝም ብሎ ይወርዳል። አይታችሁ ከሆነ ወንዱ ግን ጣጣ የለውም። ልክ ጠዋት ሞቶ ሰውዬ አባቱ አያዝንም አይደለም፣ በልቡ ያዝናል። እሱ ግን ያንን የማውጣት እንትን የለውም። ሴት ልጅ ነች ድክመቷ ግልጽ የሚወጣባት። ይህን ማንነቷን ያስተዋሉ ታላቅ ነቢይ ነቢ ሰለላሁ ዐለይሂ ወሰለም ሴት ልጅ ዳግም ወደ ቀብር ሂዳ ያ ስብራቷ እየተነሳባት እየተሰበረች እንድትኖር አልፈለጉም።
ስለዚህ ቀብር እንዳትሄድብኝ ሴት ልጅ ያሉት ከዚህ አንፃር ነው እንጂ እርሳቸው ብትሄዱ ባትሄዱ የሚጎዱት የሚጠቀሙት ነገር የለም። ነገር ግን ሄደው ትውልዳቸው ወደ ኃጢአት የሚወስዳቸው ነገር ላይ እንዳይወድቁ ሲባል ይሄን ነገር አዝነውላቸው ከለከሏቸው። ማንኛውም ወደ ኃጢአት ላይ ይጥላቸዋል ብለው የሚያስቡልን ነገር ይከለክሉናል። ሸፈቀተን ቢና ለእኛ በጣም ስለሚያዝኑልን ነው። አላህ በቁርአን ላይ ሲገልጻቸው ሐሪሱን ዓለይኩም ብሏቸዋል። ይህ ነቢይ ለእናንተ በጣም የሚሳሳላቸው ነቢይ ነው ብሏል። ወላሂ ለአዚም ሴቶችን መከልከላቸው ምን ያክል ፍቅርና ውዴታ እንዳላቸው ለትውልዳቸው የሚያሳይ ነው። ሌላም በርካታ ወንዶችን ሴቶችን የከለከሏቸው አንዳንድ ነገራቶች ይኖራሉ። በደንብ አስተውላቸው ካያቸው ምን ያክል አዛኝ እንደሆነ ያሳያል። ነቢያችን ሰለላሁ ዐለይሂ ወሰለም የተራህ ሶላትን ከሌሊቶች አንድ ሌሊት ላይ ጀመሩ ብቻቸውን። ማለኝ እኔ ንግድ ባንክ አይሰራልኝ። በቃ በውስጥ አናግሪው። ያው አሊፍ የሚለው ልጅ በውስጥ አናግሪው። እሺ ፎሎ አርገኝና እሄዳለሁ ወደዛ። መርሐባ ሃይ ሰላም አለይኩም። እሺ ኮሜንት ላይ ኢስላሚክ ቫይበር የሚል አካውንት ያለው 5000 ብር አስገብተናል ዱዓ አድርጉልን አለ። አላህ ዱንያ ኸይራችሁን ያሳምርላችሁ። አላህ ኮሜንት ተዘጋብኝ። ምን አትቼ ነው? ሰላም አለይኩም አካውንት ታድርግ እንደሱ። እሺ ከርታ ወሶ እኔ 5000 ብር በእናትና በአባቴ ስም እናትና አባቴ ክርስቲያን ወይ ናቸው ዱዓ አድርጉልኝ አላህ ሂዳያ እንዲሰጣቸው። መርሐባ አላህ ሂዳያ ይስጣቸው። አላህ ወደ ኢስላም ይምራቸው ኢንሻአላህ። አላህ ወደ ኢስላም የሚመራቸው ይሆናል በአላህ በርሱ ፈቃድ። ሽክራን ብለናል። ጀዛኪላሁ ኸይር እህታችን። አለይኩም ሰላም ወራህመቱላሂ ወበረካቱህ። አለይኩም ሰላም። እናቴ ክርስቲያን መርሐባ እህቶቻችን መርሐባ። እሺ አላህ ወደ ኢስላም ይምራት። አላህ ቀናውን ጎዳና የነቢያት መንገድ ኢስላምን ይወፍቃት። ሹክረን ብለናል። ሹክረን አላህ ያክብርሽ። ጀዛኪላሁ ኸይር እህታችን። 1000 ብር ከላይ ያልሽው ሀቢባ ጀዛኪላሁ ኸይር እህታችን። አላህ ዱንያ ኸይራሽን ያሳምርልሽ። ሹክረን ለአባቴ ነው ዱዓ እንድታደርጉልኝ። እናትሽስ? ለእናትሽም ጨምሪ በቃ። እናቴም አለች። አይ ሁለታችንም ነይተን ነው ከእናቴ ጋር ነይተን ነው። መርሐባሽ መርሐባ። እስከንድር ነው ለጨምር። መርሐባ እሺ ሹክራን ብለናል። ጀዛኩሙላሁ ኸይር። መርሐባ ሹክራን። ቀጥሉ። ሰላም አለይኩም ወራህመቱላሂ ወበረካቱህ። ወአለይኩም ሰላም ወራህመቱላሂ ወበረካቱህ። እሺ ኮሜንት ላይ 3000 ብር ብላለች። ጀዛኪላሁ ኸይራ። ሞም የሚል 2000 ብር። አላሁ አክበር ሹክራን። ምንድነው ያልሽ? ጥያቄ ነው ያለሽ? ሰላም አለይኩም። ጥያቄ ልትጠይቁ የምትገቡት ሰዎች ያና መልስ እዚህ ጋር ለዛሬ ይሄ ነው መልሱ። ዛሬ መልሱ ይሄ ነው። እሺ የጥያቄ ፕሮግራም አይደለም ዛሬ እስከ ዛሬ ትምህርት ነበር። ዛሬ ደግሞ ተግባር ይባላል። የዛሬው ቀን ገብታችኋል? ተግባር ነምበሩን ፒን ታደርጉታላችሁ ብራዘር ሁሱ። እሺ እስኪ ኮሜንት ላይ እንትን ብሏል። ከሰዎች ካልወረዱ ሁላቸውም ፒን የሚደረግ አይመስለኝም። ሰዎች ካልወረዱ የሚደረግ አይመስለኝም ወገናችን። ለዚያ ነው ያ እዚህ ጋር አንድ ሰው ለአካውንት ስሙ ችግር የለውም። ኢንሻአላህ እንትን ይሉታል፣ ስክሪንሻት ያነሱታል፣ በዚያ ያስገቡላቸዋል ኢንሻአላህ። እሺ ቀጥይ። ወአለይኩም ሰላም እህታችን። የአካውንት ስም ፈልጌው ነበረ ጠይቆኝ። ያና አሊፍ ይላል ኮሜንት ላይ አይታይሽም? አሊፍ የሚለው ልጅ እሱ ነው አካውንት። ስክሪንሻት አንሹና አሳያቸው ታውቂላችሁ። እሺ ቀጥሉ ልጆች፣ እያችሁን ቀጥሉ አድሚኖች። ወአለይኩም ሰላም። ብዙ የከባድ ሀጃ አለብኝ 1000 ብር። አላሁ አክበር ሹክራን። አላሁ አክበር ጀዛኩሙላሁ ኸይራ። ያላ ዛሬ ዋጮ መደረግ አለበት። ከፍ ያለ ነገር እስኪ ጓን የሚሰጥ ጓም ያደርገን ጓ ይኸውላችሁ ከፍ ያለ ነው። ወሱ ሰላም አለይኩም። እኔ 10000 ብር 10000 ብር በአያቴ ስም። አላሁ አክበር አላሁ አክበር። አያቱን የሚወድ እኔ አያቴን እወዳለሁ። እሱ ነው እሱ ራሱ
ሁሱ ይላል። ማሻአላህ ጀዛከላሁ ኸይር። ሽክራን ወንድማችን አላህ ዱንያ አኺራን ያሳምርልን። አለይኩም ሰላም። እሺ ሁሶች አይቻልም በነገራችን ላይ። እሺ ወአለይኩም ሰላም በይ። በይ አይሰማም እንዴ? ይሰማል። በይ እሺ ኢንሻአላህ እኔም 1000 ብር በአባቴ ስም አስገባለሁ። ኢንሻአላህ ማሻአላህ ጀዛኪላሁ ኸይራ። በአባቴ ስም 1000 ብር ብላለች። አባትሽን አላህ ጀነተል ፊርደውስ ይወፍቀው። ሽክራን ብለናል። ሰላም አለይኩም። 1000 ብር አስገባለሁ ኢንሻአላህ በአባቴ ስም ነው። ዱአ አድርጉልኝ። ናስር ወንድማችን 1000 ብር ብሏል። አላሁ አክበር። ሽክራን። አላህ ዱንያ አኺራን ያሳምርልን። ሃይ አሬት አላችሁ የት ናችሁ? ሲናይት እንጂ አንጀቴን በላችሁት። እሺ ቀጥሉ። ሰላም አለይኩም ሁሱ። አለይኩም ሰላም ቶፊቅ። አየ ሰው ይብራራልን እያለ እኮ ነው። ስለምንድን ነው አብራሩልና። አየሽ ቢያት አድርጋች አንዴ ልጆች የሚረብሽ ቦታ ከሆናችሁ ባትገቡ ባላ እያቸው ይቅር ካለ የሚረብሽ ገብታችሁ ዕቃ አታንኳኩብን። እሺ ባረከላሁ ፊኩም። እዚህ እየተናገርኩ ነው። አንድ ቤት አድርጉ። ሰው ይብራራልን እያሉ ነው ይላል። እሺ አንድ ቤት አድርጉ። ያ ጀማዓ እንዝም ተህቲ አኺ ሸምሱ ያላለ። እሺ ኮምቦልቻ ላይ እና በአካባቢዋ ለሚገኙ ወላጅ አልባ የቲሞች ወይም ማይታሞች ለእነርሱ የገቢ ማሰባሰቢያ ፕሮግራም ነው ዛሬ። እነዚያን ለመርዳትና ለማገዝ ገንዘብ ብር እያወጣንላቸው ነው። ያ ኮምቦልቻ ላይ ተቀምጦ እነሱን ለማገዝ የገቢ ማሰባሰቢያ እያደረገ ያለው አሊፍ በጎ አድራጎት ማህበር ነው። ገብታችኋል? እነሱ በአካል የምናውቃቸዋለን በዛው አካባቢ ስለሆነ ከዚህ በፊትም የገቢ ማሰባሰቢያ ተደርጎላቸዋል። እዚያው በአካል ሄደን ቢሯቸው ወላጅ አልባ ህፃናቶች ያላቸው እናቶች አሉ። አሮጊቶች ናቸው በርካቶቹ። ገብታችኋል? እነዚያን ልጆች ለመርዳት የገቢ ማሰባሰቢያ እየተደረገ ነው እና በጣም በርካታ ሰዎች ታቅፈው ይገኛሉ በዚያ ድርጅት ውስጥ በጣም በርካታ ሰዎች እና ስለዚህ ያንን የገቢ ማሰባሰቢያ እያደረገን ነው። እሺ ኮሜንት ላይ ሙስሊም ነኝ የምትል ልጅ 2000 ብር ብላለች። ጀዛኪላሁ ኸይራ። አላህ ዱንያ አኺራሽን ያሳምርልሽ። እሺ አካውንት የምትሉ ራሱ ብቻ ያስቀምጥላቸዋል። አሊፍ በጎ አድራጎት ድርጅት የሚል እሺ ተወከልቱ የምትል እህታችን ቁርአን አልገባሽ ብሎኛል አላህ ያግራልሽ ብር 2000 ብር ብላለች። አላሁ አክበር። አላህ ያግራልሽ። እሺ ጎል አስመራ ደሐንዶ ጽቡቅ ሰላም አለይኩም። ሰላም አለይኩም። ይሰማችኋል? ወአለይኩም ሰላም ወራህመቱላህ። እሺ ሚንዞ መሐመድ ይባላል። ሚንዞ ዝም ብዬ ነው ሚንዞ አልኩት። እሺ መሐመድ ሺህ አምስት ነኝ። ሺህ አምስት አላሁ አክበር። ወንድማችን መሐመድ ጀዛከላህ ኸይራ። እሺ ኮሜንት ላይ የቂን 3000 ብር ኢንሻአላህ ብላለች። አላሁ አክበር ሹክራን ጀዛኩሙላህ ኸይራ ወባረከላሁ ፊኩም። እሺ ሹክራን ብለናል። ቀጥሉ ሌሎች። ما تسمعون كلامي يلا قولوا نياشون بلو እንጂ አካውንቱን መለየት አልቻልኩም ይላል። አካውንት ያውና እዚህ ኮሜንት ላይ አሊፍ የሚል አስቀምጦላቸዋል። እኔ በእናቴና በአባቴ ስም 5000 ብር 10000 ብር ብላለች ፋፊ። አላሁ አክበር ማሻአላህ ጀዛኩሙላህ ኸይራ ወባረከላሁ ፊኩም። እኔ 2000 ነይቻለሁ። እናቴን አላህ ከሽርክ እንዲያወጣልኝ ዱዓ አድርጉልኝ። አላህ በተውሂድ ላይ ያጽናልሽ፣ ከሽርክ ይመልሳል፣ ወደ እስላም ያምጣልሽ። ሽክራን አለይኩም አለይኩም ሰላም ወራህመቱላህ። አለይኩም ሰላም። እኔ 2000 ብር ኢንሻአላህ 2000 አላሁ አክበር ሽክራን ጀዛኪላሁ ኸይራ። አላህ ዱንያ አኺራሽን ያሳምርልህ። ሰላም አለይኩም። አይ ነይት ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ለእናቴ 2000 ብዬሽ ነበር ትላለች ሰሚራ። ሰሚራ ሹክራን አላህ ዱንያ አኺራሽን ያሳምርልሽ። እናትሽን
ጀነተል ፊርደውስን ይወፍቃት። እሺ ቀጥሉ። ሰላም አለይኩም። አለይኩም ሰላም ወራህመቱላህ። እኔም እንደዛው አባቴ ጀነተል ፊርደውስ አላህ አድርግልኝ 2000 ብር ነይቻለሁ። ማሻአላህ ማሻአላህ ሽክራን ብለናል። አላህ ጀነተል ፊርደውስን ይወፍቀው ከነብዩ ሰለላሁ ዐለይሂ ወሰለም ጋር እኩል ጀነተል ፊርደውስን የሚገባ ያድርገው። እሺ አሚን። መርሐባ። እሺ ቀጥሉ። እሺ ቀጥሉ ልጆች። እሺ ንያ ካላችሁ ነይቱ፣ ከሌላችሁ ገዝታ ትላኩ። አካውንቱ የታለው? እሱ የተኛው ነው። አካውንት ኮሜንት ላይ ይገኛል። አሊፍ የሚለው አስቀምጥላቸው። ሌሎቻችሁ አትጻፉ። አካውንቱን አትጻፉ። እሺ ራሳቸው አሊፍ በጎ አድራጎት ራሳቸውን ትሊበሩ ራሳቸው ያስቀምጡ። እሺ ቀጥሉ። እኔ 4000 ነይቻለሁ ትላለች ራህማ። አላሁ አክበር ሽክረን ጀዛኪላሁ ኸይራ